ቦርጭ እንላለን ታውቃላችሁ ቦርጭ ስትረስ ሲኖርብን ቦርጭ ይመጣብናል ቦርጭ ሲመጣብን ትልቅ ሬድ ፍላግ ትልቅ ቀይ መብራት ሰውነታችን እያበራልን ነው ስለዚህ ስትረሳችንን መቀነስ ትንሽዬ ኤክሰርሳይዝ በቀን በመናረግበት ጊዜ የኮርቲዞል ሌቭላችን ይቀንሳል የኮርቲዞል ሌቭላችን በሰውነታችን ላይ ትክክለኛ ሲሆን ቦርጫችን ይጠፋል ሰውነታችን ንፍትፍት የሚለው ቦታው ይገባል ጤነኛ የሆነ ኤነርጂ ይኖረናል ቆዳችን ግሎው ያረጋል ጸጉራችን ያምርበታል ይፋፋል ያድጋል ገብታችኋል ማደግ ብቻም አይደለም ጸጉር አድጎ ጤነኛ ከሆነ አይበጣጠስም እንዲሁም ደግሞ ቆዳችን ከላይ ክሬም ስንለቀልቅ ብንሆን ከውስጥ በእንደዚህ አይነት ጤነኛ ምግብ ካልተንከባከብ ነው ምንም ዋጋ የለውም እንደዚህ ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ወንዶች እንዴት ከርማችሁልኛል? ዛሬ ከኪችኔ ከች ብያለሁ። የኮርቲዞል ሌቭል በሰውነታችን ውስጥ በጣም ከፍ በሚልበት ጊዜ ጥሩ እንቅልፍ አንተኛም። አጥንታችን ይሄ ጆይንታችንን የሆነ ፔን ይሰማናል። ይሄ ጀርባችን ጥንክር ይልብናል። ሰውነታችን እንደፈለግ ነው ቅልጥፍጥፍ አይልም። ጥሩ እንቅልፍ አንተኛም። ጭንቀት ይለናል። በቃ የሆነ ፍርሃት በዛ ላይ ደግሞ የሆነ በቃ ሐሳባችን ፎከስ ማድረግ ያቅተናል። ብትንትንትንትን እንላለን። የኮርቲዞል ሌቭል በሰውነታችን ውስጥ በጣም ከፍ ባለ ቁጥር ሰውነታችን በጣም ይጎዳል። ጸጉራችን፣ ቆዳችን፣ በቃ ውስጣችን ይረበሻል። ያ የኮርቲዞል ሌቭል ከመጠን በላይ ከፍ እንዳይል ሆርሞናችንን ሁል ጊዜ ማስተካከል አለብን። ወንድ በሉ፣ ሴት በሉ፣ አዛውንት በሉ፣ ወጣት በሉ፣ በተለይ ቲኔጀሮች የሆነ በቃ ሙዳቸው ትርምስምስምስ የሚለው ያ የኮርቲዞል ሌቭል ከፍ በሚልበት ጊዜ ነው። ኤክሰርሳይዝ ማድረጉ እንዳለ ሆኖ ጤነኛ ምግቦችን ደግሞ እለት ማብዛት መቻል አለብን። ምግብ በምንበላበት ጊዜ ከውስጥ ሰውነታችንን እንዲድን እንረዳዋለን። ይህንን ሆርሞን በሰውነታችን ውስጥ ያለውን ባላንስ እንዲያደርግ እንረዳዋለን። እዚህ ጋር ይህንን መልእክት ሳስተላለፍ እንደ ተጠቃሚ ለኔ የጠቀመኝን በቤቴ የምጠቀመውን ነው ሼር ማድረጋችሁ። እናንተ ደግሞ አዳምጣችሁ እንደ ጤናችሁ ሁኔታ አለርጂ አለባችሁ ወይ አለርጂ የለባችሁም ወይ ቼክ አድርጋችሁ በተለያየ ደግሞ ዶክተራችሁ ጋር አቅም ካላችሁ ጊዜው ካላችሁ ቼክ ብትደረጉ በጣም ጥሩ ነው። ግን እንደ ማንኛውም ምግብ ጤነኛ ምግብ ስለሆነ በቤታችን ሁሉ ጊዜ ብንመገበው አለርጂ ከሌለብን በጣም ይጠቅሙናል ብዬ የምለውን እዚህ ጋር ሼር አደርጋችኋለሁ። ከቤታችን በጭራሽ መጥፋት የሌለበትን በጣም ብዙዎቻችሁ ጠይቃችሁኛል። ኤልሲ ጧት እኮ እኛ በጣም ጊዜ የለንም፣ ስለዚህ ቶሎ ተጣርፈን ስለምንወጣ እንዴት እናድርግ ብላችሁ ለምትሉ ቅልል ያለ ፍጥን ያለ መፍትሄ አሳያችኋለሁ። የባለፈውን ስለወደዳችሁት ዛሬ ደግሞ በሌላ ቪዲዮ መጥቻለሁ እያልኩኝ በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ወደ መጣሁበት ሀሳብ ጠዋት ስንነሳ የመጀመሪያ ነገር ሙቅ ውሃ መጠጣት። ጠዋት በባዶ ሆዳችን ሙቅ ውሃ እንደዚህ አፍልተን እንጠጣለን። ልክ ካልጋችን ስንነሳ በጣም ለብዙ ነገር ይጠቅማል። ለጉበታችን፣ ለአንጀታችን፣ ለብለድ ሰርኩሌሽን በቃ የሙቅ ውሃ በባዶ ሆድ መጠጣት እናንተ ራሳችሁ ሰርች አድርጉት። በጣም ብዙ ጥቅም አለው። ሙቅ ውሃ ከቻለን ምሳ ሰዓት ላይም ወደ ማታ አካባቢም አንዳንዶቻችን ሙቅ ውሃ ብቻውን እንዴት እጠጣለሁ የሆነ ግሪን ቲ ባረገው ወይ ሎሚ ባረግበት ትችላላችሁ። እኔ ግን ሙቅ ውሃ የሚጠጡ ሰዎች
ያለውን ቤኔፊት ሲነግሩ ማመን ያቀታቸዋል። ላይክ በቆዳቸው ላይ ይታያል፣ በፀጉራቸው ላይ ጤነኛ የሆነ አጥንታቸው፣ ሰውነታቸው፣ ቀልጣፋነታቸው። ሙቅ ውሃ በጣም ለብዙ ነገር ይጠቅማል። ማታም ወደ አልጋችሁ ስትሄዱ መጠጣት፣ ጠዋትም በባዶ ሆዳችሁ ቀናችሁን በሙቅ ውሃ መጀመር። ከዛ በኋላ 30 ደቂቃ ቆይተን ቁርሳችንን እንበላለን፣ ቡናችንን እንጠጣለን። ከዛ በላይ መቆየት ለቻለን በጣም ጥሩ ነው። ሙቅ ውሃ ጠጥቶ 2 ሰዓት 3 ሰዓት 4 ሰዓት መቆየት በጣም ጥሩ ነው ላስቻለው። ካላስቻለን ግን 30 ደቂቃ 40 ደቂቃ ጠብቀን ቁርሳችንን በልተን ቡናችንን ጠጥተን ቀናችንን እንጀምራለን ማለት ነው። ዛሬ የምሰራላችሁ ቁርስ እንግዲህ በጣም ቅልጥፍ ያለ ለአንጀታችን ግን በጣም ጥሩ በቃ በተለይ አይብ፣ እርጎ ለአንጀታችን ባክቴሪያ ምግብ ናቸው። ታውቃላችሁ በአንጀታችን ውስጥ ጤነኛ ባክቴሪያ አለ፣ መጥፎ ባክቴሪያ አለ። ጤነኛ ባክቴሪያ በጣም ፓወር ካለው አንጀታችን በጥሩ አይነት መልኩ እንዲሰራ ይረዳልናል። ያ ማለት ምንድነው? መጥፎ ባክቴሪያን ራሱ አቮይድ ያደርጋል ራሱ በተፈጥሮ ሰውነታችን ማለት ነው። ስለዚህ እርጎ ልክ እንደማማዝናሽ አይብ በጣም ይጠቅማል። በጣም እኔ እንግዲህ ምንም ፍሌቨር የሌለው ዮጉርት ወስድና አይቤን እሰራለሁ። አይቡ ከውሃው እንደምታዩት በፍጥነት ነው የሚለየው። ከዛ እናጠለዋለን። እንደዚህ ጠፈፍ ሲልልን ትኩስ እንዳለ ትንሽ ቅቤ ያው እንደምታውቁት ለጤና ጥሩ ነው ሳይበዛ ይባላል። ከፈለጋችሁ ኦሊቭ ኦይል ማድረግ ትችላላችሁ። እኔ በቅቤ ነው የምወደው። ሚጥሚጣ ከፈለጋችሁ፣ ካልፈለጋችሁ እሱንም መተው ትችላላችሁ። እዚህ ጋር ያደረኩት ትኩስ እንዳለ ቅቤው በትኩስነቱ እንዲቀላቀል እዚህ ጋር የገብስ ዳቦ እርሾ የሌለበት እርሾ የተፈጥሮ እርሾ ይሄ አርቲፊሻል እርሾ የሌለበት ነው የተጠቀምኩት። እርሾ የሌለበት ዳቦ ተጠቀሙ። እርሾ ይሄ የፈረንጁ እርሾ ለጤና በጣም መጥፎ ነው በእውነት በጣም እና አንድ ስላይስ ወስዳለሁ። አያችሁት እንዴት ድንድን ያለ እንደሆነ። ስለዚህ ቀጭን ስላይስ ነው የምወስደው። ኦኬ ታጥቡታላችሁ። ጎመን በጣም 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 ለጤና ትልቅ አስተዋጽኦ አለው። ግን ጎመን እኛ ሀገር እንደምንበላው ቅቅል በስ ብሎ ሞቶ ተቀብሮ የምንበላው ጎመን እንደገባ ሰውነታችንን ምንም ሳይጠቅመን ይወጣል። ጎመን መበላት ያለበት አሁን እንደማሳያችሁ ቶሎ ቶሎ ይሄንን ማታ ማዘጋጀት ትችላላችሁ። ከዛ ጠዋት ጊዜ ለሌለው ማታ ዝግጅት አድርጎ ጠዋት አውጥቶ እንደማሳየው አድርጎ ቅርብ ቅርብ አድርጎ በልቶ ቀኑን
መጀመር ይችላል። አደርግና የሳላድ ማጠቢያ ውስጥ አስገባና በቢካርቦናቶ ነው ማጥበው። ቢካርቦናቶ ለፍራፍሬ ማጠብ፣ ለአትክልት ማጠብ በጣም ይጠቅማል። ማአት ጊዜ ነግሬያለሁ። ይሄን ብዙዎቻችሁ ሰምታችሁኛል፣ ብዙዎቻችሁ ታውቁታላችሁ። እንደዚህ ዘፍዘፍ አድርገውና ባይካርቦኔት ኦፍ ሶዳ በጣም ብዙ ጊዜ ተናግሬያለሁ። ለብዙ ነገር ስለሚጠቅመን ኪችን ውስጥ ቤት ውስጥ ሁል ጊዜ ሊኖረን የሚገባ ነገር ነው። 5 ደቂቃ ዘፈዘፈውና ለቅለቅ አድርጌ እንዴት እንደምጠቀመው ተከታተሉኝ። 5 ደቂቃ ጠብቀን እናለቀልቀዋለን። እንጨምቀዋለን። ከዛ ግን እንከትፈዋለን። ሁሉንም ስለማንጠቀመው ከትፈን እንደዚህ ቁጭ እናደርጋለን። ስንፈልግ እናውጣዋለን። ቲማቲም ልክ እንደ ሎሚ አንቲኦክሲደንት ፕሮፐርቲ ያለው፣ ስለዚህ እንዲሁ ጥሬውን ስትበሉት ያለው ጥቅም ለሰውነታችን ልነግራችሁ አልችልም። ቲማቲም አለ ዘይት፣ አለ ጨው፣ አለ ሎሚ መብላት ልመዱ። በጣም ብዙዎቻችሁ የጠየቃችሁኝ ኤልሲ እንዴት ነው የምታዘጋጁ ተልባ ዱቄት ብላችሁኛል። ተልባ ዱቄት እንደውም የተፈጨውን ስለጨረስኩኝ እንዴት እንደማዘጋጀው ላሳያችሁ። እዚህ ጋር የታጠበ የተለቀመ የተጸዳ እላዩ ላይ ተጽፏል። ተልባ ገዝቻለሁ። ከሀገር ቤት ያመጣሁት ተልባ በጣም ቆንጆ ነበረ፣ ግን መልቀም ማጠብ ይፈልግ ነበረ። ይሄ ኦርጋኒክ ነው። ለሳምንት አንዴ ነው የማዘጋጀው። ንፋስ እንዳይገባበት ግጥም አድርገን ዘግተን እናስቀምጠዋለን። ተልባ ታውቃላችሁ በጣም ሴንሲቲቭ ነገር ስለሆነ እሳት ትንሽ ነው የሚበቃው። እሳት ብዙ ሰዓት ጠጠጠጠጠጠጠ እያለ እንትን ማለት ማረር የለበትም። ሞቅ ሞቅ ነው የምናደርገው። ተልባ ቢንጫጫ በአንድ ሙቀጫ አለ የሀገሬ ሰው። ልክ መንጣጣት ሲጀምር እንፈጨዋለን። እንፈጨዋለን። እንደሚል ዊ ተልባ ስወድ ነፍሴ። በተለይ እንደዚህ ደግሞ ትኩሱን እኮ እንዴት ደስ እንደሚል ኦ ማይ ጋድ ደስ ሲል። ከዛ አንድ የሻይ ማንኪያ አይባችን ላይ እንጨምራለን። አይብ ሲደመር ሚጥሚጣ ሲደመር ቅቤ ሲደመር ተልባ እንዴት እንደሚጣፍጥ
ሞክራችሁ ንገሪ። ምራቄን ዋጥኩ። ቡናችን በትንሿ ኦሪጂናሉን ስትጠቀሙ አይፈነዳም። ብዙዎቻችሁ ኤልሲ እሬ ይፈነዳል ይሄ ነገር ብላችሁኛል። ከ20 ዓመት በላይ ስትጠቀመው ፍጥን ብለን ቡና ማፍላት ስንፈልግ ይሄ ቤስት ሶሉሽን ነው። አይባችንን ዳባችን ላይ አይባችንን ቆንጆ አድርገን ካረግን በኋላ ጥሬውን ጎመን እንነሰንስበታለን። አይንም የራሱን ፓርቲ ይፈልጋል አይደል? እንደዚህ አድርጋችሁ ቆንጆ አድርጋችሁ ታዘጋጁና እዚች ጋር ምንድነው የምናደርገው? ለጤና በጣም የተመከረው ቴምር። ብዙዎቻችን ቴምር አንበላ። በጣም ብዙ በተለይ ዲያስፖራ በተለያየ ሀገር ያለን ቴምር ትዝ አይለንም። ለጤና 2 ፍሬ በቀን ብሉ ይባላል። የስኳር በሽታ ያላችሁ፣ የተለያየ የጤና ኬዝ ያላችሁ ከመብላታችሁ በፊት ዶክተር አማክሮ። ቴምር በጣም ይጣፍጣል። በጣም ጣፋጭ ነገር ነው። ግን የስኳርን ሌቭል ከፍ አያደርግም ከሚባሉ ተፈጥሮ ከሰጠን ጸጋ ቴምር አንጀታችን ታውቃላችሁ፣ ሁለተኛ ብሬናችን ነው ለሰውነታችን። የአንጀታችን ጤና ለብዙ ፓርት ለሰውነታችን ትልቅ አስተዋጽኦ አለው። ለዛ ነው መጀመሪያ በሙቅ ውሃ የምንጀምረው። ከዛ በኋላ 1 ሰዓት 30 ደቂቃ እንዳስቻለ ጠብቀን ቁርሳችንን እንበላለን ማለት ነው። ቴምር 2 ፍሬ በቀን በልታችሁ ውጤቱን ከ10 ቀን በኋላ ታዩታላችሁ። ውጤቱን በሰውነታችሁ ላይ ማክሲመም ከ20 ቀን በኋላ ታዩታላችሁ። መብዛት ግን የለበትም። 2 ፍሬ ብቻ እንደዚህ አድርገን አዘጋጅተን በውስጡ ለሰውነታችን የሚጠቅመንን ኦሜጋ 3 ቦርጭ እንላለን። ታውቃላችሁ፣ ቦርጭ ስትረስ ሲኖርብን ቦርጭ ይመጣብናል። ስትረስ ራሱ ሌላ ቦርጭ የሚያመጣ ነገር ነው። ቦርጭ በጣም ብዙዎቻችን የምናስበው ልብስ እንዲያምርልን፣ ልብስ ስንለብስ ሽንቅጥ እንድንል ምናምን ነው። ቦርጭ በጣም ብዙ ትርጉም አለው። በተለይ ለወንድ ልጅ፣ ለሴትም እንደዛው፣ ግን በተለይ ደግሞ ለወንድ ልጅ ከብዙ ነገር ጋር የተያያዘ ነገር ነው። ስለዚህ ቦርጭ ሲመጣብን ትልቅ ሬድ ፍላግ፣ ትልቅ ቀይ መብራት ሰውነታችን እያበራልን ነው። ስለዚህ ስትረሳችንን መቀነስ፣ ስፖርት በቀን ቅልል ያለ ስፖርት 30 ደቂቃ ጠዋት ወክ ማድረግ ከቻለን፣ መኪናችንን ሩቅ አድርገን በእግራችን ብዙ ቦታ መሄድ ገብቷችኋል። የምንችለውን ያህል ትንሽዬ ኤክሰርሳይዝ በቀን በምናደርግበት ጊዜ የኮርቲዞል ሌቭላችን ይቀንሳል። የኮርቲዞል ሌቭላችን በሰውነታችን ላይ ትክክለኛ ሲሆን ቦርጫችን ይጠፋል። ሰውነታችን ንፍትፍትፍት የሚለው ቦታው ይገባል። ጤነኛ የሆነ ኤነርጂ ይኖረናል። ቆዳችን ግሎው ያደርጋል። ፀጉራችን ያምርበታል፣ ይፋፋል፣ ያድጋል። ገብቷችኋል። ማደግ ብቻም አይደለም፣ ፀጉር አድጎ ጤነኛ ከሆነ አይበጣጠስም። እንዲሁም ደግሞ ቆዳችን ከላይ ክሬም ስንለቀልቅ ብንውል ከውስጥ በእንደዚህ አይነት ጤነኛ ምግብ ካልተንከባከብ ነው ምንም ዋጋ የለውም። እንደዚህ በልተን ከዛ ወደ ማታ አካባቢ ከራበን ምን እናደርጋለን? የአልመንድ ፍሬ 1 ፍሬ ሳይበዛ እናደርግና ከዛ ደግሞ እዚህ ጋር ይውላችሁ እንደዚህ ላድርገው
ዱባ ፍሬ አንድ ፍሬ እንደዚህ መብዛት የለበትም። ለምን? በጣም ከሚገርማችሁ በላይ እነዚህ በጣም ኃይለኛ ናቸው። ከበዙ ጥሩ አይደለም ይባላል። ልምት አለው ሁሉ ነገር ሲበዛ ለበሽታ ይዳርገናል። ቀኑን ሙሉ ውሃ መጠጣት አንርሳ። እንደዚህ በልተን ቀኑን ሙሉ ገብቷችኋል? እንደዚህ እቺ ለመክሰሳችን፣ ይሄ ቁርሳችን፣ ይሄም በልተን መቼ ጤነኛ ምግብ ስለሆነ ሰውነታችን ውስጥ በቃ ቆንጆ ኤነርጂ እንዲኖረን ይረዳናል። ቶሎ አያስርበንም። ቶሎ የሚያስርበው ፍርኖ ዱቄት ስንበላ፣ ቶሎ የሚያስርበው ገለባ በቃ ዝም ብሎ ስለጣፈጠን የምንበላው ነገር ከዛ በኋላ ወዲያው ገብቶ ወዲያው ይወጣል፣ ወዲያው ይርበናል። እንደነዚህ አይነት ግን ምግቦች ገብተው ጥግን ስለሚያደርጉ ቀኑን ሙሉ ሳይርበን ቆንጆ ኤነርጂ ይኖረናል። ቆንጆ እንቅልፍ እንተኛለን። ቆንጆ ሰውነታችን ቀስቀስ እያለ ሳንጎስቋቆል የምንፈልገው ሼፕ የምንፈልገው ሽንቅጥ ማለት ይመጣል። ስፖርት መስራቱ እንዳለ፣ እንዲሁም ደግሞ ጥሩ እንቅልፍ መተኛቱ እንዳለ፣ እንዲሁም ደግሞ ውሃ መጠጣቱ እንዳለ ሆኖ ጣፋጭ ነገር እየተበላ ማር እየተበላ አልኮል እየተጠጣ ጋዝ ያለውን መጠጦች እንደ ኮካኮላ፣ እንደ ፋንታ፣ እንደ ስፕራይት ጋዝ ያለው መጠጥ እየተጠጣ መግሳት ወይንም ጤነኛ ሰውነት መኖር አይችልም። ይሄንን የምናደርገው ነገር ዛሬ ለራሳችን፣ ነገ ደግሞ ከኛ እያዩ ልጆቻችንም እንደ ጤነኛ የምግብ አበላል ዘይቤ መብላት አለባቸው። ጎመኑ ሽታው ደስ ሲል ጥሬ ጎመን በልታችሁ የማታውቁ ሰዎች በእውነት ሞክሩት። ጨው፣ ስኳር እኔ አልጠቀምም፣ እንድትጠቀሙም አልመክራችሁም። ቅቤው፣ ሚጥሚጣው፣ አይቡ ከጥሬው ጎመን ጋር በእናታችሁ ቀመሱት። ሰርታችሁ ወይኔ ጥሬ ጎመን እንደዚህ ይጣፍጣል። እኔ መጀመሪያ ጥሬ ጎመን የበላሁት በእውነት ኒውዮርክ ሲቲ ነው። ጥሬ ጎመን ብዬ ነው ያየሁት። እንቁላሉ ላይ ጥሬ ጎመን አድርገውበት ሲጣፍጥ እንደዚህ እንበላለን። ቡናችንን እንጠጣለን። 2 ፍሬ ቴምራችንን ስንበላ ቆንጆ የጣፋጭ አይነት ስሜት ይሰጠናል። እንዴት ባላንስ እንደሚያደርግ ቲማቲማችንን እንዲህ ጥሬ ይላችሁ ምላሳችሁን በስነ ስርዓት መብላት ስታስለምዱት እንደነዚህ አይነት ስነ ስርዓት ያላቸው ምግቦች አፕሪሼት ማጣጣም፣ መውደድ፣ ማድነቅ ይጀምራል። በዚህ አጋጣሚ የእናንተን አመለካከት የእናንተን አስተያየት እናንተ ደግሞ ይሄ ያ ብናውቀው ይጠቅማል ብላችሁ የምትሉንን ሼር አድርጉልን። ስለተከታተላችሁኝ ከልብ አመሰግናለሁ። ሁል ጊዜ ቁርሳችሁን በጥንቃቄ ሰርታችሁ ተመገቡ። ጤነኛ ምግብ እንደዚህ አይነት እየበላን ራሳችንን ስንንከባከበው ጤነኛ የሆነ ጉልበት ይኖረናል። አጥንታችን፣ መስላችን፣ አይምሯችን ቀልጣፋ አስተሳሰብ እንዲኖረን
ምክንያቱም የሰውነታችን ጤና ዞሮ ዞሮ ለአእምሯችን ትልቅ ካሳ ነው። በእንደዚህ አይነት መልኩ ራሳችሁን ተንከባከቡ እያልኩኝ ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ኢትዮ ኤልሲ ላይፍስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ።